السلام عليكم ورحمة الله وبركاته ودنا يتكبراችሁ የቻናል ቤተሰቦች ሰላም እንደምን አላችሁ አለን ዛሬ እንግዲህ በ2018 የጂፕሰም ስራ እንዲሁም የጂፕሰም ዋጋም የጂፕሰም ባለሙያም ይዤላችሁ ቀርብ ያለው ያው እንግዲህ ምን መለከተው ምን ይሆናል አንድ ምን ሰራበት ማቴሪያል እና ጥራት ማሳየት ሁለት እየሰራንም ስለሆነ የሰራውንም ስራ እዚሁ ምናሳያችሁ ይሆናል ማለት ነው እስከ መጨረሻ አብራችሁን ቆዩ እሱም ራሱን ያስተዋውቃችኋልና ወደ መረጃ ዝርዝር መረጃ እንገባለን ብዙ ጥያቄ ምን ጠይቀ ይሆናል የት አካባቢ እንደሚሰራ እነግራችኋለሁ ራስን አስተዋውቅ አሊ ይባላለሁ ሰላም አለይኩም ወራህመቱላሂ ወበረካቱ አሊ ይባላለሁ ጂፕሰም ኮርኒስ ግርግዳ ቀለም ኳርቲዝ ቻክ እንዲሁም ፍሬም ምናምን ኮንቴክስተራ የተለያዩ ያው የፊኒሺንግ ስራዎች ሴራሚክንም ጨምሮ የፊኒሺንግ ስራዎች ነው የምንሰራው እንደምታዩት ዛሬ መሐመድ ይዞላችሁ የቀረበው ከጂፕሰም ጄሶ ወይም ጂፕሰም እዚ ኮርኒስ ከምንሰራበት ጀምሮ ነው ጂፕሰም ደግሞ እንዳጠቃላይ አሁን 2018 ያለበት ዋጋ ራይት ጄሶ የቅርጻ ቅርጽ በ350 ብር እየተሸጠ ይገኛል ይሄኛው ደግሞ አፍሪካ ጄሶ የግርግዳ ደግሞ የቻክ ልጋርበት መሳየት ይሄ አፍሪካ ይባላል ይሄ አፍሪካ ጄሶ 400 ብር እና 420 ብር እየተሸጠ ይገኛል ቃጫ ይሄ 300 ይሄ ሁሉም ባንድ ላይ ቃጫና ይሄ ቅርጻ ቅርጽ ጄሶ ባንድ ላይ ሲሆን ነው ከላይ ያለውን የሚያጣብቀው ቻኩ ደግሞ ለማለስለሻ ነው የሚያገለግለው ያን እንደምታዩት ያን እንደዚህ ከተሰቀለ በኋላ በዚህ አፍሪካ በሚለው ጄሶ ነው የሚለሰልሰው አንድ ነው የሚሆነው ልሙጥ ይሆናል ማለት ነው እና ደግሞ ለግርግዳም ሳጋቱራ ጋር እየተቀላቀለ ለጭቃ ቤት በሳጋቱራ ጋር ለብሎኬት ቤት ደግሞ በኖርማል ጄሶን ብቻ እንጠቀማለን ማለት ነው ስራችን ጥራቱና ደግሞ ብርታቱ እንደምታዩት ምርታችንም እንደዚህ እንደምታዩት ነው በቦርድ ይሄ ነው ቦርድ ማለት ፍሬም ማለት ደግሞ ዛሙና ፍሬም ማለት ይሄ ነው ሻዶ ፍሬም እንጠቀምበት ይሄ ሲሆን ደግሞ ከግርግዳ በኩል የምንጠቀመው ፍሬም ደግሞ እንደምታዩት ይሄ ነው ይሄ ከግርግዳ ላይ የምንጠቀመው ፍሬም ነው የተሰራውን ደግሞ ለማየት ደግሞ ይሄ ወደ ውስጥ ግርግዳም ላይ ያለውን ኮርኒስም ላይ ያለውን እንደምታዩት እዚህ ጋራ ይሄው ከግርግዳ ሳሙና ፍሬም ላይ እየታያችሁ ያለው ነው ወደ ሳሎን ወደ ውስጥ እንግባና ደግሞ የሰራነውን ስራችንን ማየት ይቻላል ማለት ነው እንግዲህ ተመልካቾቻችን እየሰራው ነው ክላስ አንደኛው ይሄን ይመስላል ከዛ በኩል ነን ጠርዝ ላይ ሆነ ታሳያችኋል ወደ ላይ ኮርኒስን እና ናዝጋ ነውናኛ እንግዲህ ይሄን ይመስላል የተሰራው ክላስ ይሄን ይመስላል አሁን ወደዚህ አርገው እንግዲህ እንዳያችሁት ነው አሁን ላይ ወቅታዊ ዋጋ ስንት ነው የሚለውን እንመለከታለን በ2018 እየተሰራ የሚገኘው እንደየአካባቢውና እንደየቦታው ስለሚለያይ በካሬ ስንት ነው የሚለውን ባለሙያው እዚሁ ይነግራችኋል እንደየአካባቢው ደግሞ ዋጋ ስለሚለያይ የጂፕሰም ዋጋ ያንን ታሳቢ አድርጎ የሚነግራችሁ ይሆናል ማለት ነው አሁን ላይ የምንገኘው ኬሚሴ ነው ኬሚሴ ላይ እየተሰራ ያለው አሁን በሰዓቱ ያለው ዋጋ ኮርኒስ ከማቴሪያሉ ከሆነ እንደምታዩት 1200 ብር ነው እስከ ማቴሪያሉ አልሙኒየም ሁሉ ሳይቀራለው እንደምታዩት ይሄው ከላይ ያያችሁት ነው ግርግዳ ደግሞ በካሬ ጭቃ ቤት ከሆነ 80 ብር ብሎኬት ቤት ከሆነ 60 ብር ያልተለሰነ ከሆነ 100 ብር ይገኛል እቃ ደግሞ ባልተቤት ችሎ ከሆነ ደግሞ ኮርኒስ 600 ብር ግርግዳ ያው እንደነገርኳችሁ ነው 80 60 እና 100 ብር ያልኳችሁ የግርግዳ ማቴሪያል ብዙ ጊዜ ለብቻ ነው ሂሳብ የሚደረገው የሚፈጀውን ያክል ቀለም ደግሞ ያው በቀለም ካሬ ዋጋ 25 ብር 30 ብር ነው የጋዝ ቀለም ከሆነ 35 ብር ነው የውሃ ቀለም ከሆነ ከ25 ብር ጀምሮ እስከ 30 ብር ነው እዚሁ በኬሚሴ ላይ እየተሰራ ያለው የምንገኝበት የምንሰራበት ቦታ ግን ሙሉ ወሎ ምድር ሙሉ ይሄድን እየሰራን ነው ፈለጋችሁበት ቦታ ላይ በፈለጋችሁት አይነት ዲዛይን ማዘዝ ትችላላችሁ ፈለጋችሁበት ቦታ ሄደን መስራት እንችላለን ደሴ ኮምቦልቻ ኬሚሴ እንዲሁም ባቲ ገርባ ደጋን ከታችን መስተ ቢስቲማ ወልዲያ ድረስ ይሄድን እየሰራን ነው በዚህኛው በኩል በመራብ እስከ ቦረና ድረስ እየሰራን ነው ፈለጋችሁበት ቦታ ላይ የፈለጋችሁትን ዲዛይን እንሰራለን በስራችን ያው ድርድር የለንም መስከረም ያሳየነው እዚህ ጋር እንደምትመለከቱ ስራችን ያሳየነው እና አንድ መልእክት አለኝ እሱ ምንድነው
እንደየ አካባቢው ዋጋው ይለያያል። ያው በውስጥ ጠይቁት። እዚህ የምንነግራችሁ ሂሳብ ማቴሪያል እዛ ሊጨምር ሊቀንስ ስለሚችል ስለማይታወቅ ያን ታሳቢ አድርገን ነው የምንነግራችሁ ማለት ነው። ሌላው እንግዲህ እኛን ይመርጡናል እንጂ አያወዳድሩንም። ዋስትና እንሰጣቸዋለን ለስራችን፣ በስራችን እንተማመናለን። ዋስትና 1 አመት ድረስ እንሰጣቸዋለን። ምን ያክል እንደሚሰጣችሁ ደግሞ እሱ ይንገራችሁ። ዋስትና አለው፣ የኛ ስራ ዋስትና አለው፣ እንድታመኑበት ነው። በማይሆን ጅብሰም በርካሽ አገኝም ብላችሁ ፍክት በሚል ከምታሰሩ በጥሩ ባለሙያና በጥሩ በአንደኛው ዕቃ ብታሰሩ መከራለ። ያለውን ነገር ደግሞ ስለዚህ ጉዳይ እሱ ይጨምርላችሁ። ምክንያቱም ብዙ ቤት ስንሄድ የምናየው ነገር ስለሆነ አንዳንዶቻችሁ ግድግዳችን ተሰነጠቀ፣ እንደዚህ ሆነ፣ ፈካ፣ እንዴት ነው ማስተካከለው የሚለውም ነገር እሱንም እስቲ ይነግረናል። ማለት አይፈካባቸው ሰዎች አሉ። ያን እንዴት ነው የሚያስተካክሉት? ሁለተኛ ደግሞ የሚፈካው ምክንያቱ ምንድነው? ብዙ ጊዜ አንደኛ ከሚመርጡት ማቴሪያል የመፍካት የመሰንጠቅ እድል አለው። ሁለተኛ ከአሰራር ከሚሰራው ስራ ላይ እንዲሁም በቃ የሆነ ዋጋ ከፍለው የሚሰሩት ነገር በቸልተኝነት የሚሰሩት ስራና ሁሌም በኩራትና በቃ ሁሌም ከቤተሰባዊነት የሚሰሩት ስራ እንዳይደለም። እኛ ስራችንን ሰርተን ስንጨርስ ሰዎችን ተደብቀን አንገታችንን ደፍተን አበላሽተናል እንትና ቤት ብለን የምንሄድ አይደለም። እንደ ቤተሰብ ሆነን የምንቆይ ሰዎች ነን። ሁሌም ከኛ እርግጠኛ ልንሆን የሚገባው ነገር ሁሌም በስራችን በቃ አስተማማኝ ስራ ሰርተን አስተማማኝ ቤተሰባዊነትን የምንቀጥል ሰዎች ነን እንጂ አንገታችንን ደፍተን ወይ ተደብቀን የምንሄድ አይደለንም። ጋራንት ለምትሉን ነገር ደግሞ ኮርኒሱ 1 አመት 2 አመት ሳይሆን ቤት ውስጥ ከሚፈርስ ድረስ ጋራንት ሰጣችኋለሁ በእኔ በኩል። ምክንያቱም በምንም መንገድ እንደማይነቃነቅ እርግጠኛ ስለሆንኩኝ። ግድግዳው ደግሞ ምናልባት ቤቱ ከተሰነጠቀ የሆነ ትራክ ሊኖር ይችላል እንጂ ለአስተማማኝነቱ ግን ሁሌም እንደዚህ በትንሽ ጊዜ ብቻ ሳይሆን ሁሌም አብሬያችሁ ከጎን እንደ ቤተሰብ ሁኜ ሁሌም በስራዬ ኃላፊነት እንደምወስድ በእርግጠኝነት ነግራችኋለሁ። እንግዲህ ያለውን ነገር ዞር ቤት አሳያችሁ ምን ያክል ፈጃው። ለምሳሌ ይሄ ቤት የሚሰራው በረንዳ አለ፣ እንደምታዩት ሳሎን አለ፣ እዛኛው ክላስም አለ፣ ተጨማሪም ደግሞ ተጨማሪ እዚኛውም ክላስ አለ። ያለውን ነገር እንግዲህ ምንድነው የሚለውን ስንት ብር ፈጀ የሚለውን እሱ ይነግራችኋል ማለት ነው። ምክንያቱም ለማሰራት ያሰባችሁ ሰዎች ኤል ቤት 3 ክላስ መሰለኝ ክላሱ ምን ያክል ይፈጃል የሚለውን በዝርዝር ቶታሊ እንግዲህ ይነግረናል። ይሄ ኤል ቤት ነው። ያው 3 ክፍል አንዷ ክፍል ትንሽ ናት፣ አራተኛዋ 4 ክፍል ነው። በአጠቃላይ ወደ 160 ሺህ ብር ነው ግድግዳም ኮርኒስም የፈጀው በአጠቃላይ ጅምላ ዋጋ። በችርቻሮ ከሆነ ደግሞ ያው እንደነገርኳችሁ ኮርኒስ በ1200 ብር፣ ግድግዳ በ80 ብር፣ እንደገና ደግሞ ማቴሪያል የግድግዳ ጀሶ ቀደም እንዳሳያችሁ በ400 ብር የተገዛ ጀሶ ነው። ሳጋቱራም አለው። ይኸው ዛሳያችሁ። ሳጋቱራ ደግሞ ቆይ እኔ ያሳያችኋለሁ። ሳጋቱራ ምን ተጠቀመው? ሳጋቱራ ይሄን ነው ማለት ነው። ግድግዳ ጅብሰም ጋር ሲሰራ ይሄ ሳጋቱራ ነው ምን ተጠቀመው ማለት ነው። ቻክ ደግሞ ጅብሰሙ ይሄ ነው። ያለውን ነገር እዛ ጋር ወጣ በልና እናሳያቸው ቤቱን ያንኛውን ክላስ እናሳያቸው። እንደሱ ለኋላ እዚህኛው ክላስ አንድ ጊዜ እንግባ። ማብራት የለውም። እሺ ያለውን ነገር ደግሞ እዚህ ላሳያችሁ። እዚህ ሰው ስለገባበት ማለት ነው። እንግዲህ ስራችን አንዱ ይሄውና ይሄ ምንድነው? ይሄ ፍሬም ነው። ያ አልተሰራም። እንግዲህ ይሄ አልተሰራም። እንደምትመለከቱት ኬሻ ነው። እንግዲህ ሲያልቅ ደግሞ እናሳያችኋለን። ይሄንኛው ኦሬዲ አልቋል። እንግዲህ ይሄ ምርጫቸው ነው። ይሄ ምርጫቸው ነው። ከለር ዲዛይን እንደምትመለከቱት ፏ አድርጎ የተሰራ ነው።